ርብቃና ሚኪ አይን ላይ ተፋጠጡ። ሚኪ ከቤት ሊወጣ ለባብሶ ልክ ደረጃ ሲወርድ እሷ ሳሎን ብቻዋን ስለነበረች ታገኘዋለች። እናም ላናግርህ ፈልጌ ነበር የት ሄደው ነው ሲላት፣ የሉም ወጥተዋል፣ ሁሉም አንድ ላይ ነው የወጡት፣ አላቅም። ብሩክና አባዬ አንድ ላይ ናቸው። ትርሲት ግን ወደ ስራ ነው መሰለኝ ሄደችው በማለት በቁጣ ስትመልስለት፣ በጣም ጥሩ በቃ በማለት ተነስቶ እሱም ሊወጣ ሲል፣ ስማ እኔ ላናግር ፈልጋለሁ ስትለው፣ እሺ ለምንድን ነው መናገር የፈለግሽው? እኔን ከኔ ጋር ምን መነጋገር ፈለግሽ? ምን የሚያገናኘን ነገር አለ የሚል ነበር መልሱ። ምንድን ነው የምትፈልጊው ሲላት፣ ስማ እዩልህ ከዛሬ ጀምሮ አባቴን እንድትናገረው አልፈቅድልህም። እኔ አውቄ ነው ነገር ላለማባባስ ነው ትናንትና ዝም ያልኩትኝ። እናም አባቴን እንድትናገረው አይደለም ቀና ብለህ በሙሉ አይንህ ራሱ እንድታየው አልፈልግም። ተግባባን የሚል መልስ ጥያቄ ስጠይቀው እኮ ምንድን ነው የምትይው? አዎ የምነግርህ አባቴን እንዳትናገረው እንዳታየው ነው እያልኩህ ያለሁት። ሌላ ምንም ያልኩህ ነገር የለም። ምን አገባኝ ስለ አንቺ አባት? ያንቺ አባት እኮ ነው ነገሩን የጀመረው። አባቴ በቃ ተናግሯል። ደግሞ የተናገረው ደግሞ ትክክል ነው፣ ምንም ስህተት የለውም። ስማ የኔ አባት የጨዋ አባት ነው ያለኝ። እንዳንተ አይነት ባለጌ አይደለም ያሳደገው። ስለዚህ ከዛሬ ጀምሮ ነግሬሃለሁኝ በማለት ስትናገረው፣ ምን ነው እናንተ ፍጥ አላችሁ? ሁላችሁም መናገር ጀመራችሁ። አው ነግሬሻለሁ። ከዚህ በኋላ ምንም ነገር እንድትናገሪ አልፈቅድልሽም። ዝም ስል የፈራው እንዳይመስልሽ። ከዚህ በኋላ ግን ይህን ንግግርሽ ማረኝ፣ ይቅር በለኝ የምትይበት ይሆናል። ከዚህ በኋላ አባትሽ አይደርስብኝ አልደርስበትም፣ ግን ደግሞ ከደረሰብኝ የማደርገው ነን ያውቃለሁ። ስሚ እኔ በቀደምም እንደዛ ስትናገሪኝ ዝም ያልኩሽ አንቺ የብሩክን ያንቺ አድርገሽ እኔም ደግሞ ትርሲትን የኔ አድርጋታለሁኝ ብዬ አስቤ ነበረ። አንቺ ግን ምንም ውሃ ቢወቅጡት እምቡጭ ነሽ። ምንም የሚገባሽ ነገር አይደለም እንጂ ለዛ ብዬ ነው እንጂ ያናገርኩሽ እኮ ሌላ ነገር ፈልጌ አይደለም። ይሄንን እውቂ። ስለዚህ አሁንም ቢሆን አዎ ትርሲት የኔ ነች። ገባሽ? የመጣችሁብን እናንተ ናችሁ እንጂ እኔ አልመጣሁባችሁም የሚል ነበር መልሱ። ምን ነው የዚህ ቤት ሰዎች ደግሞ ያለ ጩኸት ሌላ ነገር አያውቁም እንዴ? አሁን ካጠገቤ ዘወር በልልኝ በማለት ስትናገረው፣ እሱም ነግርሻለሁ ከዚህ በኋላ ብትፈሪኝ ይሻልሻል የሚል ነበር ቃሉ። ተነስቶ ወደ ውጭ ይሄዳል። የሄደውም ወደ ስራ ነበረ። ትርሲትም ስራ ቢሮ ከገባች በኋላ እነ ብሩክ ይደውሉላትና ገንዘብ እንድትከፍል ነበር የጠሯት። ቤቱን ክራይም ደላላው ራሱ አጭበርብሮ ገንዘብ ቢያስጨምርባትም እሷ ግን ለነሱ መስዋዕት ለመክፈል ስትል ውድ ቢሆንም እንኳን የ3 ወር የቤት ክራይ ትከፍልላቸዋለች። ከዛም የቤት ክራዩን ከከፈሉ በኋላ በቃ አሁን ምሳ መብላት አለብን በማለት ለምን ቤት ሄደን አንበላም ቢሏት እንኳን አይ ውጭ መብላት አለብን፣ ከዛ ደግሞ የምትፈልጉትን ልብስ መግዛት አለባችሁ ስትል ትነግራቸዋለች። እንዴ ምን እያልሽ ነው ልጄ? ይህን ሁሉ ወጪ አውጥተሽ አሁን ደግሞ ምንድን ነው የምታደርጊው ነበረ ያሏት። ቢሆንም ይሄ የኔ ገንዘብ አይደለም፣ ይሄ የራሱ የብሩክ ገንዘብ ነው። ስለዚህ ምንም ችግር የለውም። እስከ ዛሬ ድረስ በአንድ ልብስ ነው ያላችሁት። ቤት ልብሳችሁ ደግሞ ቤት ያለው እንዳለ ተቃጥሏል። ስለዚህ ቀያሪ ልብስ ያስፈልጋችኋል ስትላቸው፣ እሳቸውም ደስ ብሏቸው እግዚአብሔር ይስጥሽ ልጄ ተባረኪ በማለት አመስግነው መርቀው የቤት ኪራዩ ከተከፈለ በኋላ ቁልፋቸውን ተቀብለው ምሳ ለመብላት ይሄዳሉ። ምሳቸውን ከበሉ በኋላ ደስ እያላቸው ወደ አንድ ልብስ ቤት ያጎራሉ። እዛ ልብስ ቤት ጎራ ሲሉ ያዩትን ነገር ማመን ያቅተዋል። ልብስ የሚሸጠው ልጅ ከዚህ በፊት ብሩክ ከጎዳና ላይ እያነሳው ሊስትሮ ዕቃ ገዝቶ ሰጥቶት እንዲለወጥና እንዲቀየር እያደረገው ልጅ ነው። ብሩክ ግን የድሮ ማንነቱን ስለማያስታውስ ምንም አይነት ነገር ትዝ አይለውም። እናም ሰውየው ሲያየው እጅግ ይደነግጣል። ምንድነው መንፈስ ነው ወይስ ምንድነው በማለት ሲደነግጥ፣ አልገባኝም ምንድነው ያየሁት ያለሁት ይሄ ሰውዬ ማን ነው? መንፈስ ነው እንዳትይኝ ሲላት፣ አይ መንፈስ አይደለሁም ሰው ነኝ በማለት ብሩክ ራሱ ይናገራል። እኮ አንተ ማን ብሩክ ነው ወይ ሲለው፣ አዎ ብሩክ ነኝ። እርግጠኛ ነህ መንፈስ አይደለህም? አረ መንፈስ አይደለም በማለት ትርሲትም ሆኑ ጋሽ ይመልሱለታል። እሱም ደስ ብሎት እንግዳው ሳቅፌ ልሳምህ በማለት አቅፎ ይስመውና፣ ቆይ አንተ ማነህ? እኔማ ከዚህ በፊት እኮ ይሄ እኮ ሱቅህ ነው፣ ብሩክ ያንተ ሱቅ ነው ሲለው፣ ብሩክም ሆነ ትርሲት ይደነግጣሉ። አልገባኝም። ትርሲት የመሰላት ከሷ ደብቆ የከፈተው ሱቅ ነበረ። ግን ነገሩ እንዲህ ነው። ከዚህ በፊት ይሄ ሰው ሊስትሮ የሚጠርግበት ገንዘብ ይሰጠዋል። እሱ እየለመነ እየራበው እየበረደው መንገድ ላይ ነበር የሚኖረው። ግን ደግሞ እንዲሰራና እንዲቀየር በማለት ሊስትሮ ዕቃ ገዝቶ ይሰጠውና ሊስትሮ እየሰራ ቁብ እንዲገባ ገንዘብ እንዲያጠራቅም ራሱን
እንዲለውጥና የተሻለ ስራ እንዲሰራ ያግዘዋል። ያንን ካደረገለትም በኋላ ጫማም አስጠርጎት እንደዚሁ ጨምር አድርጎ ገንዘብ ሲሰጠው እሱም ያችን ገንዘብ ወደ ባንኩ ሲያስቀምጣት ብሩ እያደገች ትመጣለታለች። እቁቡም እንዲተለወጠና ሲያድግለት ይችን ልብስ ቤት ይከፍታል። እናም ታዲያ ይሄ የሱ ማለት አይደለም። ከዛ መሞቱን ሰማው። እኔ የዚህ ደረጃ ከመድረሴ በፊት ነው ብሩክ መሞቱን የሰማሁት። ታዲያ ይሄ እኮ ለብሩክ ምንም የማይከፈለው ነገር አለ ብለሽ ነው? ሁሉም እጅግ ተገርመው ስለነበረ እጅግ ተገርሞ ብሩክም ራሱ የሚገርም ነው እና ሊስትሮ እየጠረክ ነው እዚህ የደረስከው? ሊስትሮ ጠርጌ እቁብ ጥዬ ያጠራቀምኩት ገንዘብ እዚህ ሱቅ እንድከፍት አደረገኝ እና ከዚህ በላይ ታዲያ ምን አለ? ግን ብሩክ ሞተ ሲባል እጅግ ነበር ያዘንኩትኝ። የእውነት ብሩክ ስላየሁ ደስ ብሎኛል በማለት ፈጣሪውን እያመሰገነ ያ አላህ ያ ረቢ አመሰግናለሁ ስላየሁ ደስ ብሎኛል በማለት ድጋሚ ልቀፍህ ብሩክ ሲለው ምንም ችግር የለውም ምን አቀፈኝ በማለት ብሩክም ደስ እያለው አቅፎ ይስመዋል። ሰውየውም ደስ ብሎት ጋሸም ልብሱን ሲሞክሩት ድንገት ጃኬቱ ጠቧቸው ስለነበረ ልጄ ጃኬቱ ጠቦኛል በማለት ለብሩክ ብቻ የተገዙ ልብሶችን ይዘው በል ሂሳብ ስንት ነው አሁን ሂሳቡን ንገረኝ ሲባል በፍጹም ከራሱ ቤትማ እንከፍሎ አይሄድም፣ ይሄ ማለት የራሱ ቤት ነው፣ ስለዚህ እኔ አልሸጥም ለብሩክ እንዲሁ ነው ስጦታ የምሰጠው ሲል የገዛቸውን ልብሶች ይሰጠዋል ለብሩክ። ብሩክም ትርሲትም ጋሽም ደስ ብሏቸው ተባረክ ልጄ በጎደለ ይሙላልህ። ብሩክ የእውነት ለመናገር አኮራኸኝ በማለት ስትነግረው አልገባኝም፣ ምክንያቱም አየህ መልካም ስራ መስራትህ ዛሬ ላይ መልካምነቱ እየከፈለክ ነው። እናም ደግ ስራ በመስራትህ ደስ ብሎኛል ብሩኬ። አሁንም እርግጥ ያ መልካምነት ቅንነትህ እስቲል አሁንም አለ። የእውነት በጣም ነው የኮራሁብህ፣ አመሰግናለሁ በማለት እሷም አመስግና ወደ ሌላ ቦታ ልብስ ለመግዛት ለጋሽ ይሄዳሉ። ሹፌሩ ወደ እነ ትርሲት ጋር መጥቶ ስለነበር በል አንተ ሂድ ወደ ቤትና መክሰስ ርብቃ ትስጥህ። እናም ምክንያቱም እኛ እንቆያለን፣ እኛ ከፈለግን በታክሲ እንመጣለን ችግር የለውም በማለት ሹፌሩ ወደ ቤት ይሄዳል። ሹፌሯ ወደ ቤት ከሄደ በኋላ ርብቃ ቤት ብቻዋን ነበረች። እሱም ከገባ በኋላ ያየው ነገር ግራ ተገብቷል። ብቻዋን አይቷት ስለነበረ በሀሳብ ተውጦ እሷን ለመሳም ሲታገልና ሲፍጨረጨር እሷ ደግሞ በጥፊ ስትመታው እንዲሁም ደግሞ የአበባውን እቃ አንስታ ስትመታውና ጠረጴዛ ላይ ሲወድቅ ይታያል። እናም እሱም እንደዚህ ብታደርገኝስ በቃ ለሞት ነው ማለት ነው፣ እቺ ልጅማ እያየኋት ማለፍ አልችልም በማለት ግራ ተጋብቶ ካጠገቧ ቆሞ ለረጅም ሰዓት ይቆያል። እንዴ ቆይ አንተ ምን ሆነ ነው? ምንድነው እሱ? ኧረ በእናትህ ምንድነው አናግረኝ እንጂ ቦርሳውንም አስቀምጠው ስትለው እሱም ይደነግጥና ወይ የሆነ በሀሳብ ሌላ ቦታ ሄድኩኝ እኮ ይቅርታ፣ ለማንኛውም ና ቁጭ በል መክሰስ ላምጣልህ በማለት ቁጭ ሲልላት እሷ ሄዳ መክሰስ አምጣ ትሰጠዋለች። እጅግ ደስ ብሎት እየተጫወተ እያለ በድንገት ሚኪ ይመጣል። ሚኪ ሲመጣ ያየውን ከነሷ ጋር የነበራቸውን ቅርበት እያይና ወደ ውጭ እንዲወጣና ሊያናግረው እንደሚፈልግ ይነግረዋል። እሱም ተነስቶ ወደ ውጭ ይሄዳል። ሁለቱም አንድ ላይ ሆነው ሲያወሩ ስማ ይኸውልህ አንድ ነገር ልንገርህ፣ ከዚች ልጅ ጋር አብረህ እንዳላይህ፣ እች ልጅ ራቃት፣ አይ ካልክ ደግሞ ነግሬሃለሁ